የኢትዮጵያ አብሮነት እንዲላላና እንድትከፋፈል ሰዎችም እንዲፈራሩ በድንበር እንዲካለሉ መደረጉ ለቀጣይ ትውልድ የመጥፋፊያ ትርክት በመሆኑ ይህ እንዲስተካከል ሁሉም በጋራ ሊሰራ ይገባል ሲሉ በካናዳ ዮርክ ዩኒቨርሲቲ መምህር ዶክተር ቴዎድሮስ ዘውዱ ተናገሩ። አንድ ሀገር የምትቆመው በህዝብ አመለካከትና በተቋማት አደረጃጀት ነው ያሉት መምህሩ ኃላፊነትን መወጣት ተገቢ ነው ብለዋል። ራሄል ደምሰው ተጨማሪ አላት። በኢትዮጵያ ውስጥ ግጭቶችና ጥቃቶች በተለያዩ የሀገሪቱ ክልሎች ሄድ መለስ ሲያሉ ለሰላማዊ ሰዎች ህይወት መቀጠፍ በገፍ የመፈናቀል ሰበብ ሲሆኑ ይስተዋላል። ግጭቶችና ጥቃቶች እንዲሁም አለመረጋጋቶች ለበርካቶች የሞት የመቁሰልና ከቀይ ከመንደር እትብት ከተቀበረበት ሰፈር የመሰደድ ሰበብም ናቸው። የነዚህ አለመረጋጋቶች መነሻ ትርክት የሆነው የኢትዮጵያ ፌዴራሊዝም አተገባበር ችግር ነው ይላሉ በካናዳ ዮርክ ዩኒቨርሲቲ መምህር ዶክተር ቴዎድሮስ ዘውዱ። ኢትዮጵያዊነት ማለት የጋራ ቤት ነው። ግን ኢትዮጵያዊነት የጋራ ቤት ሳይሆን የአንድ ማህበረሰብ ቤት ብቻ ነው ብለ ከዛ ሐሳብ የምትነሳበት ጊዜ ችግር ትፈጥራለህ። የውስጣዊ ምክንያቶቹ ነምበር 1 ምክንያቶቹ ኢትዮጵያዊነት ትርጉሙ ምን እንደሆነ በጥንቃቄ አለመገንዘብ ነው። ኢትዮጵያዊነት ማለት አብሮነት ነው። ኢትዮጵያ ምትባል ሀገር ያንተ ትንሽ መንደር አይደለችም። አንተ እዛ ጋር የሆነች ቦታ አለች፣ ያቺ ብቻ ያንተ ነች። ከዛ ውጭ ስላለው አያገባም። አሁን ያየ የውስጣዊ ችግር ሆነ፣ ጠንቀኛ የውስጣዊ ችግራችን ሆነ። ከዛ በፊት የነበረው በሐሳብ ደረጃ እንኳን ክፍለ ሀገር በሚባልበት ጊዜ አንዱ የውስጣዊ ችግር ሊፈታ የሚችለው ምንድነው? ክፍለ ሀገር የሀገር ክፍል ስለሆነ አንተ ከጫፍ ወደ ጫፍ በነፃነት ምክንያቱም ያም የሀገር ክፍል ነው፣ ይሄም የሀገር ክፍል ነው። ስለዚህ የክፍለ ሀገር ሰው ነህ፣ የሀገር ክፍል ሰው ነህ ነበር እና ይሄ ምንድነው? ትስስር እንዲያመጣ አብሮነትን እንዲያጠናክር ነው። አንድ ሀገር የምትቆመው በህዝብ አመለካከትና በተቋማት አደረጃጀት ነው ያሉት ዶክተር ቴዎድሮስ እነዚህ መለያየቶችና አለመረጋጋቶች እንዳይፈጠሩ ማድረግ የነበረባቸው ተቋማት በአግባቡ ኃላፊነታቸውን እየተወጡ ባለመሆኑ ነው ብለዋል። ኢትዮጵያ ውስጥ ያሉት ተቋሞች በተለይ ላለፈው 30 ዓመት አገር ሊያሰኙ የሚችሉ ተቋሞች ስራቸውን እንዳይሰሩ ተደርጓል። ያ በሆነበት ሁኔታ ህዝብ ከመበደል ነፃ ሊወጣ አይችልም። እነዚህ ግድፈቶች እስካልተቀረፉ ድረስ የኢትዮጵያ ህዝብ ከጉዳት ነፃ ይወጣል ብያለሁ። አሁን ላይ የኢትዮጵያ አብሮነት እንዲላላና እንድትከፋፈል ሰዎችም እንዲፈራሩ በድንበር እንዲከለሉ መደረጉ ለቀጣይ ትውልድ የመጥፋፊያ ትርክት ይሆናል ሲሉም ገልጸዋል። የቡና ባህላችን አንድ ማህበረሰብን የሚያሰባስብ ባህላችን ነው። ጎረቤት ኑ ቡና ጠጡ፣ ኑ እንጠጣ ነው። አንድ ጀበና ብቻን ይዛ አትጠጣ፣ በህብረት ነው የምትጠጣ። ይሄ አብሮነታችንን የሚገልጽ ነው እና ይሄ አይነት ነባራዊ ሁኔታዎቻችን ባሉበት አገር ውስጥ ከጎረቤት ጋር ቡና እንደማጠጣ ወይም እንዳጠጣ የሚያደርጉ ትርክቶች እየተፈጠሩ ነው። ለአሁን ለገባንበት ጥንቅጥ ውስጥ ምክንያቱ የተሳሳተ ትርክት በመሆኑ ነው። አሁን ነገ ደግሞ ለምንፈጥራት ኢትዮጵያ ዛሬ ምንሰራው ስራ እኮ ትርክት ሆኖ ሊቀጥል እኮ ነው። የነገ ታሪክ ምግብ ሊሆን ነው። አሁን ዛሬ ምንሰራው ስራ ለነገ ትርክት ሆኖ የነገውን ትውልድ ከፍጅት እንዴት ያድነዋል ወይስ ወደ ድሎት መንገድ እንዴት ይመራዋል ነው ትልቁ ጥያቄ።